እንግዲህ ዛሬ እንደምታዩት እዚህ ጋር ሐሙስ ያ ማለት ሽምብራ ማለት ነው። እዚህ ጋር ደግሞ ባቄላ ነው። ያው ዛሬ ልደታ ናት። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው ሙላለም ነኝ። እንዴት ናችሁ? እንኳን አደረሳችሁ ለክርስትና እምነት ተከታዮች በሙሉ። ዛሬ እንግዲህ ልደታ ናትና የልደትዬ ንፍሮ ያው መቼስ ቅርቅር አይደለም የሚለው ያው በዓል ሲሆን ብዙ ጊዜ ብዙዎቻችን የምንቸገረው ነገር ቢኖር ትዝታ የሚባል ነገር አለ። ትዝታ ታውቃላችኋል? ትዝታ። ስለዚህ ንፍሮ እንቀቅላለን። ይሄ እንግዲህ እዚህ ጋር ስንዴ ነው እና እስኪ ስንዴው በነገራችን የዚህ ሀገር ስንዴ በደንብ አይበስልም፣ ግን በደንብ አድርጌ እንዲበስል አደርገዋለሁኝ። እዚህ ጋር ደግሞ ሬዲ የተዘጋጀውን ባቄላና ሽምብራ ነው። ለምን ትናንት ዘፍዝፌ ማደር ነበረብኝ አይበስልልኝም ብዬ ሰራሰብኩኝ። እዚህ ጋር የተቀቀለውን ሬዲ የሆነውን ገዝቻለሁ ማለት ነው። ስለዚህ አብረን እንሁን። መልካም በዓል። እስኪ ወደ ንፍሯችን እንሄድ። ያድርሱ ያው ነው እናንተ ጋር እንዴት ነበረ? እንግዲህ ሁልጊዜ ልደታ በዓል በመጣ ጊዜ ታውቃላችሁ ብዙዎቻችን በተለይ ደግሞ እኛ ስደተኞች አንድ የሚያደርገን ነገር ቢኖር አንድ ቀን እናከብራለን በሀገራችን በዓልን ብለን ነው የምናስበውና ስለዚህ እንግዲህ ፈጣሪ እውነት አድርጎ በሀገራችን ለማክበር ያብቃን። እንደምታዩት ንጹህ ነው፣ ስንዴው በጣም ንጹህ ነው እና ታውቃላችሁ የዚህ ሀገር ወሸቦ ነው የሚባለው። ይሄ ፍርት ያም አይደለም፣ ለምን እንደሆነ አላውቅም። ለማንኛውም እኔ የምላችሁ እስኪ ጥያቄ እኔ እረስቸው ነውና ግን መጠየቅ ነበረብኝ እናቴን። እንትን ንፍሮ ማለት ነው ረስቸዋለሁ። ታውቃላችሁ የገጠር ስትሆኑ ቆሮና ንፍሮ እኛ ቤት አይጠፋም። እኛ ቤት ስላችሁ የገጠር ስትሆኑ በተለይ የክፍለ ሀገር ስትሆኑ ቤት ውስጥ ወይ ቆሎ ወይ ደግሞ ንፍሮ ነገር አይጠፋም። ታውቃላችሁ አለ፣ ሁሌም አለ ማለት ነው። እኔ የምላችሁ ወዶች ያሁን ንፍሮ ብዙ ባለፈው የሆነ ንፍሮ ቀቅዬ በቀዝቃዛ ውሃ እንትን ብየው አልበሰለልኝም። ዛሬ ግን ውሃው ለብ ሲል በዛ ለማቀቀጥ አስቤያለሁ። ለምን ባለፈው አልበሰለልኝም ማለት ነው። ስለዚህ ባለፈው በቀዝቃዛ ውሃ አጥቤ ጨመርኩት። በቃ አለቀ። አጥቤ ሳይሆን የዛኔ የገዛሁት ስንዴ ለእንትን ለጉልባን ራሱ ስንዴ ነበር የተጠቀምኩት እና አልበስል ብሎ የነበር ለብዙ ሰዓት። አሁን ግን በደንብ እንዲመስልልኝ መጀመሪያ ውሃውን ለብ ማድረግ አለብኝ ማለት ነው። ውሃው እዚህ ጋር አዘጋጅቼዋለሁ ማለት ነው። ውሃውን እንደዚህ አደርግና ትንሽ ሞቅ ሲል እጨምራለሁ ማለት ነው ስንዴውን እንደምታዩት። እስከዛ ድረስ ደግሞ እዚህ ጋር አሳያችኋለሁ። ይሄ በጣም ነው የሚጣፍጠው። ብዙ ጊዜ በተለይ አረብ ሀገር ያላችሁ ታውቁታላችሁ ይሄንን ለምን እንደምንጠቀመው። ይሄንን ለምን እንደምንጠቀመው ታውቁታላችሁ፣ ለፉል። ምክንያቱም እኔ እዩት ባቄላ ነው ግን እንደዚህ አድርገዋለሁ። ወራዲ የበሰለ ነው እና ንፍሮ ከበሰለልኝ በኋላ ስንዴው ከበሰለልኝ በኋላ ነው የምጨምረው። ያው ስራ ያኛውን አሁን በገዛው አይበስልልኝማ። አያችሁት? አያችሁት? እንደሽ ይሄንን ቆይ አጥበዋለሁ በውሃ ማለት ነው። ይሄንን እንደዚህ አደርገዋለሁ። ለምን መሰራችሁ የማጥበው? ለምን የሆነ ዝልግልግ ይላል ታውቃላችሁ። ተቀቅሮ ወይ ደግሞ ስለሚቆይ እኔ አሁን እንደዚህ ያደረኩት ወረዲ ንጹህ ነው። አያችሁት? ከዛ እዚህ ጋር እንዲንጠፈጠፍ አድርጋለሁ ማለት ነው። አያችሁት? ይሄ ራሱ የተዘጋጀ ጉልባን ነው የሚሆነው። በቃ ይሄው ሽምብራ እንደዚህ ይበላል።
እና እንግዲህ ውሃዬ ደብሲ ጨምሬዋለሁ ማለት ነው። እንደምታዩት ቶሎ ይበስልልኛል ብዬ አስባለሁ። እንግዲህ እንደዚህ እስከሚበስልልኝ ድረስ በደንብ ክድን ማድረግ የለባችሁም፣ ሊገነፍ ይችላል። ይሄ ደግሞ እዚህ ጋር እንትን ብሎ ጨው አለው። በጣም ነው የሚጣፍጠው። የታውቃላችሁ ይሄ ለፉን ነው የምንጠቀመው። ይሄኛው ሽምብራው ደግሞ ለሐሞስ ነው በብዛት አገባገብ። ለማንኛውም ውዶችዬ ቆንጆ እንደሚሆን ተስፋ አደርጋለሁ። እና እናንተ ጋር በዓል እንዴት ነበረ? ያው ታውቃላችሁ እኔ ስራ ነበርኩኝ። ለዛ ነው ትዝም አላለኝ። ምክንያቱም ዛሬ ድለታ መሆኗን ካራንደር መጥቶልኛል ስልኬ ላይ። ነገር ግን በቃ እኔ አይደኑ ረስቼዋለሁ። ካራንደር ይመጣልኝም ረስቼዋለሁ እንጂ ትናንት ተዘጋጅ ነበረ። ለማንኛውም ሁሌ እኔ በየአመቱ ጉልባን እቀቅላለሁ፣ የግዴታንም ንፎ እቀቅላለሁኝ። ስለዚህ በጣም ነው እንትን የምለው ማለት ነው። በቃ ካልሰራው በቃ ቀቀቀ ይለኛል እና የሆነ ቀቀቀ ነው የሚለኝ፣ የሆነ ነገር እንደረሰው ይሰማኛል። እና ውዶችዬ ለማንኛውም እስኪ አብሮት ሲበስር ደግሞ ተመልሰን አሳያችኋለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዬን ላይክ በማድረግ ጀምሩት። እሺ ውዶችዬ አብራችሁኝ። ከዛ ደግሞ ይሄ ስንዴው ንፍሮ በስሎ ምናምን አብረን የምናየው ይሆናል ማለት ነው። እንግዲህ እናቴ ምን ትላለች? ንፍሮ ሲቀቀል በማንኪያ ነገር አይነካም ትላለች። እንግዲህ ይሄ ንፍሯችንን ይሄ ይመስላል ማለት ገና አልበሰለም፣ ግን ያው እንግዲህ ሲበስል አብረን የምናየው ይሆናል። እሺ ውዶችዬ እንግዲህ ንፍሮዬ ይሄንን ይመስላል። ስንዴው በጣም ብዙ ሰዓት ነበር የፈጀብኝ። ይሄ እንደምታዩት ግን የሚገርማችሁ ነገር ሁለት አይነት ነው። አንደኛው ስንጥቅጥቅ ይላል፣ አንደኛው እንትን ይላል። ለማንኛውም ውሃውን እንትን ልበለውና ወረዲ እንደዚህ አድርጌ እንትን ካልኩት በኋላ ውሃውን ያው ታውቃላችሁ ንፍሮ ውሃው ይደፋል ሲጀመር። ከዛ እዚህ ጋር ቅድም ያሳየኋችሁ ጉልባን አለ። ይሄን እንደዚህ ታደርጉታላችሁ። ወረዲ ግን ይሄኛው ማለት ነው ለፉል ወይም ደግሞ በጣም በስሏል። ይሄ ለፉሉ ምናምን በስሏል። ግን እኔ እንደዚህ ለወስ አደርገዋለሁ። ለምን ጀስት እንትን እንዲና ነው እንደምታዩት ነው። እና እንደዚህ አድርጋችሁ ከስራ ስትመጡ እንደምታዩት ነው እንግዲህ ንፍሮዬ። ስለዚህ በኋላ እንግዲህ ቡና ምናምን አቀራርበን ያው ዳቦ አጋገርኩኝም አነባበሩ ዳቤ በሚለው ያዙትና እጋግራለሁ። ይህን ይመስላል እንግዲህ ንፍሯችንን። ከዛ ደግሞ ቡና ምናምን አቀራርቤ ያለውን ነገር አሳያችኋለሁ በትንሹ። እንግዲህ ንፍሯችን ይሄ ይመስላል እንደምታዩት። ትንሽ እንትን ይበልና አጥፋዋለሁ ጋዙን። ለምን ትኩስ እንዲሆን ባቄላውና ሽምብራው ማለት ነው። በጣም የሚያምር አይደለ? የአገር ቤት ነው የሚመስለው። ከዛም በኋላ እንደዚህ ንፍሯችንን ደርሶ ውጭ ላይ ቡና አቀራርቤ እንደውም ሊቭ ላይ ነበርኩኝ ማታ ማለት ነው። ይሄንን ይመስላል። ምክንያቱም ያው ደጅ ላይ ነው ቡና የሚፈላው። በዚህ አጋጣሚ እኛ ሀገር እስከ 3 ቀን ድረስ ደጅ ነው ቡና የሚፈላው ንፍሮ እስከሚያልቅ ድረስ ማለት ነው። እናም ምን ለማለት ፈልጌ ነው፣ እንደ ሀገር ቤት አይሆንም። ታውቃላችሁ ስደት ላይ ምንም በቃ እኔ እንጃ ሁልጊዜ እኔ የምለው ነገር ነው። በቪዲዮም ስሰራ ሊቭ ላይ የምናገራለው እና እንደ ሀገር ቤት የሚሆን ነገር የለም። ሀገር ቤት የሚሆኑ ሰዎች እድለኞች ናቸው። ግን በተቃራኒው ደግሞ ሀገር ቤት ያሉ ሰዎች እናንተ ምን አለባችሁ ይሉናልና እንደው ተመቶ አንድ ቀን 2 ቀን አይተውት ቢመለሱ እላለሁ አንዳንድ ጊዜ። ምክንያቱም እንደ ሀገር ቤት የሚሆን ምንም ነገር የለም። በዚህ አጋጣሚ ማለት ነው ንፍሮ ወይም እኛ ጋር ጉልባን ከዛ ደግሞ ንፍሮ ነው የሚባለው። ይሄ ማለት ነው የልደትዬ ንፍሮ ማለት ነው። ልደታ ስትደርስ ለልደታ ንፍሮ የምንቀቅለው ጥሬ እናዘጋጅ ምናምን ይባላል ሀገር ቤትና ለምን እንደው አላውቅም። ብዙ ጊዜ ንፍሮ ስቀቅር አይበስልልኝም። ሁሌ የዛሬ ዓመትም ቀቅያለሁ አስታውሳለሁ። የዛሬ ዓመት እንደውም በክሰር ነበረ ደጅ ላይ እና የቀቀልኩት ቪዲዮ አለ እና በብረት ድስት ስለሆነ መሰለኝ
ብዙ ጊዜ አሁን በብረት ድስት የሚቀቀር ወይም በብረት ድስት የሚሰራና በሸክላ ድስት የሚሰራ ምግብ ጣዕሙ አንድ አይደለም አይደል? ልክ ቡና በማንቆርቆሪያ ስታፈሩና በጀበና ስታፈሩ ቴስቱ አንድ እንደማይሆነው ሁሉ ንፍሮም ለዛ ነው መሰረኝ አልበስር ያለኝ ማለት ነው። እንግዲህ ለማንኛውም ይሄ ቪዲዮ የቀረጥኩት ትናንትና ነው፣ ያው የለቀኩት ደግሞ ዛሬ ነው። ስለዚህ ትናንት በሚለው ያዙልኝ። መልካም ጊዜ ባይ